በትሪኒቲ ባያጠምቁ በአብ ወልድ በመንፈስ ቅዱስም ባያጠምቁ አዎ ፕሮቴስታንት ማለት ነው። ግን በአብ ወልድ በመንፈስ ቅዱስም የሚያምን ፕሮቴስታንት በአብ ወልድ በመንፈስ ቅዱስም እያጠመቀ በጥምቀት የሚገኘው ቤኔፊትን ከትሪኒቲ ጋር ምክንያቱም ከአካል ትሪኒቲ ስናወራ ስለ ሃይፖስታሲስ እና ስለ ኢሴንስ እያወራን ነው። ከሃይፖስታሲስ እና ከኢሴንስ ጋር በጥምቀት ስለሚገኘው ቤኔፊት ጋር ያለው ልዩነት ምን ያገናኘዋል የሚለውን ጥያቄ ስለፈጠረብኝ ነው። ይሄንን ቢያብራሩት ነው። ከዛ ጋር ምንድን ነው የሚያገናኘው የሚለውን ቢያብራሩት መምህር በረከት። እሺ ዴቭ፣ እንትኑን እኔ ያነሳሁት የጥምቀቱን ጉዳይ ያነሳሁት እንደ ምሳሌ ነው። ማለት ለምሳሌ ጉባኤያትን እንቀበላለን ብሎ አንድ ሰው ከዛ እንደዚያ የጥምቀት ጉዳይ ሲነሳ አይ ጉባኤያትንም እኮ መጽሐፍ ቅዱስ የሆነውን ነገር እየመረጥን ነው የምንቀበል እንጂ በምልአት የመቀበል ግዴታ የለብንም የሚሉ ሰዎች አሉ። ብዙ ጊዜ በውይይት ያየናቸው ማለት ነው። እነዚህ ሰዎች አሁን ጉባኤያትን ኦቶሪቴቲቭሊ ለመያዛቸው ለመቀበላቸው ማረጋገጫ የለንም ነው። ነገ አንድ ኢትዮጵያ ውስጥም ያለ አንድ ስኮላር ተነስቶ እኔ ኒቂያ ጉባኤ በጣም ፊሎሶፊካል ነው፣ መጽሐፍ ቅዱሳዊ ያልሆነ ቃል አለው ኦሜዚዮን ምናምን የሚለውን እንደዚህ ብሎ ጠቅሶ ምናምን በሚስጥረ ስላሴ እኔ ጥሩ ማብራሪያ ነው ብዬ አላሰብም አልቀበልም ሊል ይችላል። ምንድነው ጋራንቲያችን? ጥምቀት ላይ እንዳለው እዚያም ላይ ሊል ይችላል። እንደዚህ አይነት ነገር በፕሮቴስታንቱ ዓለም እያቆጠቆጡ ያሉ ነገሮች ስላሉ ማለት ነው። አሁን እንደ ሉተራን ስንመጣ ለምሳሌ እናንተ በጥምቀትም በምንም ይሄንን ይዛችሁ አላችሁ አይደለ? እንደ ዋይደር ፕሮቴስታንት ነው የምናወራው። እንደዛ ስናወራ ግን ጉባኤያት ላይ የማይመቻቸው ትምህርት ሲኖር ኖ ጉባኤያትን እኮ እኛ ኦቶሪቲያቸው ከመጽሐፍ ቅዱስ በታች ነው፣ እኔ መጽሐፍ ቅዱሳዊ ናቸው ብዬ በማስበው አስፔክት ብቻ ነው የምቀበላቸው የሚል ሲኖር ሚስጥረ ስላሴ ላይስ ምንድነው ኦቶሪቲው ታዲያ? ማለት ሚስጥረ ስላሴውን ራሱ ጉባኤያቱ እንደሚሉት እያብራራው እንደሆነ አንድነት ሶስትነት እኮ ብሎ ሊናገር ይችላል። ግን ማብራሪያው ላይ እሱ የፈለገውን ማብራሪያ እየሰጠ እንደሆነ በምን እናውቃለን? ይሄ ነው ጥያቄ የሚያስነሳው ማለት ነው። በተለይ በጣም አሁን ሊበራል የሆነ ዘመን ስለሆነ ኮንፌሽን ከሌለህ ጉባኤያቱን ባሉበት ኮንቴክስት በተባለበት ኮንቴክስት እቀበላለሁ የሚል ኦቶሪቴቲቭ የሆነ ነገር ከሌለህ የምፈልገውን ነው የምቀበል የሚል ትውልድ ባለበት ዘመን አሁን አንድ ሰው በምንድን ነው የምታምነው? ማለት የጉባኤያቱን ነው እያስተማረ ያለ የሚለውን በምን አምነ ነው የምትቀበለው? ለዛ ነው ዴቪ ያነሳሁት። አሁን ስለ ዋይድ ስለሆነው ፕሮቴስታንት እያወራን ስለሆነ ማለት ነው። ልክ ነው፣ ገብቶኛል። ዴቪ ተረዳህ አይደለ? ያ አሁን ገባኝ እንጂ ከትሪኒቲ አስተምሮ ጋር የሚገናኝ አይደለም። በዛኛው በኩል ደግሞ ያለው ነፃነት በዚህ ደረጃ ሰዎች እንዲህ አይነት ትርጉም ቢኖራቸው ኦልሬዲ እኮ ወደ ትሪኒቲም ገብቷል። አሁን የነ ክሬግ ምናምን ስታይ አሁን በጥምቀት በምናምን የነበረው ነገር ኢቭን ወደ ትሪኒቲ ቴሪቶሪ እየገባ ነው አይደል? አንዳንድ ስኮላሮች ፕሮቴስታንት ስኮላሮች እንደዛ እያሉ ነው። አሁን ስኮላርስ እኮ የሆነ ነገር ሊሉ ይችላሉ አሌክስ። ስኮላርስ በየትም ዲኖሚኔሽን ሆነው ወጣ ያለ ነገር ሊናገሩ ይችላሉ። ግን አብያተ ክርስቲያናቱ ኦቶሪቴቲቭ የሆነ ዶክሜንት አላቸው እና እነሱን ወይ ያስገድዷቸዋል እንዲቀበሉ፣ ካልሆነ ሄሬቲክ ይሏቸዋል። እንደዚያ በሌለበት ሁኔታ ከሆነ ግን የስኮላሮቹ ቪው ራሱ የቤተ ክርስቲያኗ ቪው አይደለም ለማለት ምንድነው ማረጋገጫ? አሁን ኤቢ ቅድም ሲነግረኝ ነበረ አብያተ ክርስቲያናቱ በሚያወጡት ምናምን ስቲል እኮ ኢቭን የአብያተ ክርስቲያናቱ ኮንፌሽን አይደለም፣ ኮንፌሽናቸው አይደለም። ሊሻሻል ይችላል ነገ ምናምን እንደ ኦቶሪቴቲቭ የሆነ ዶክሜንት አይደለም። አሁን እነዚህ በፕሮቴስታንት ዲኖሚኔሽን ውስጥ ያሉ ቸርችስ የራሳቸው ኮንፌሽን ያልሆነ ግን እምነታችን ማስተማሪያችን ይሄ ነው ብለው የሚጽፏቸው ነገሮች አሉ። እነዚህ ምንድን ናቸው? ኮንፌሽን ናቸው ወይ ብለህ ስጠይቃቸው አይደለም ነው የሚሉት። ማስተማሪያ ናቸው፣ የሆኑ ሰዎች የጻፏቸው ናቸው እና አንዳንድ ጉዳይ ላይ መስተካከል አለበት የሚሉም ሰምተናል። እንደዚህ ከሆነ ኦቶሪቴቲቭ የሆነ ነገር የለም ነው። ኦቶሪቴቲቭ የኛ ጋራንቲያችን አንከር የሆነው ነገር ምንድነው? ኦርቶዶክሳዊነት ለምሳሌ ከጉባኤያት ውጭ አይታሰብም። ጉባኤያትን የማይቀበል ኦርቶዶክሳዊነት በቃ አውቶማቲካሊ ከጉባኤያት ከወጣ ኦርቶዶክሳዊነት ትወጣለህ። ካቶሊኮችም እንደዚህ በሚቀበሉት ጉባኤ እንደዚያ ይመስሉኛል። አይ ቲንክ አሁን በሉተራንም ኮንፌሽኖች እነዚህን ኮንፌሽኖች እንቀበላለን የሚል ዶክሜንት አለ።
ምንድነው እነዚህ ነዲብ ታስተካክሉኛላችሁ። እነሱን የማይቀበል ሰው ሉትራል መባል ላይችል ይችላል አይደል? እሱ አይዶ ነው እናንተ ስላላችሁ እሱን ትናገራላችሁ። ግን በአብዛኛው ፕሮቴስታንቱ ዓለም ግን አሁን እኛ ኢትዮጵያ ብቻም ስላልሆነ የምናወራው በፕሮቴስታንት ዓለም በአብዛኛው እየተስፋፋ ያለው የፕሮቴስታንት ሙቭመንት ኦቶሪቴቲቭ የሆነ ኮንፌሽን አለው ወይ ትራዲሽናል የሆነውን ቲቺንግ ለመጠበቅ እና ተቀብሏል ይዟል ዳይቨርት የሚያደርጉ ስኮላሮችን የሚያወግዝበት አንተ ትክክል አይደለም የሚልበት ራሱ ኦቶሪቲ አለው ወይ ማለት ፕሪዘርቭድ የሚሆንበት ትምህርቱ ራሱ በምን ኦቶሪቲ ነው? ዊሊያም ላን ክሬግን አውግዘህ ሌላውን ትክክል የምታደርግበት ምን ኦቶሪቲ አለህ? ኢቭን ማውገዝስ ትችላለህ ወይ? ራሱ ማውገዝ ራሱ የቤተክርስቲያን ትምህርት አይደለም ይሄ ተሳስተሃል ወይ ንስሐ ግባ ወይ አስተካክል የምትልበት መንገድ ራሱ አለ ወይ? አብዛኛው ሙቭመንት በዓለም ላይ ያለው ሙቭመንት ስናይ እየተስፋፋ ያለው ይሄ ስለሆነ ማለት ነው። እና እኔ ስለ ፕሮቴስታንት በአጠቃላይ ሳወራ ይሄ ስጋት ነው ብዬ ነው የማስበው። በጣም ሊበራል የሆነ ጉባኤያትን ራሱ የተወሰኑትን በቃ እኔ መዝኜ የሚቀበለውን ነው የሚቀበለው የሚል አሁን ኦልሬዲ ከሚስጥራት ከነገረ ድነት ከአንድ ባህሪ ሁለት ባህሪ ከሚለው አልፎ ወደ ሚስጥረ ስላሴ ዶሜን ራሱ የዘለቀ ወደዚያ ቴሪቶሪ ራሱ እየገባ ያለ እንቅስቃሴ ስላለ እሱ ስጋት ነው ብዬ ነው የማስበው። እና ኦልሬዲ አሁን ራሱ ኦቶሪቲ ከሌለ ያ ትምህርት ራሱ ኦልሬዲ ገብቶ ሰዎች እያነበቡት ነው። ክሬግ ቀላል ሰው አይደለም እኮ በጣም ትልቅ ስኮላር ነው። በዓለም ላይ በጣም ብዙ ሰው የሚያነበው ነው። እና እሱ ኦልሬዲ የዚህ አካል እየሆነ ነው ማለት ነው። እሱን ለማለት ነው። እሺ መምህር ዴቦዬ ምን አላችሁ? እኔ መምህር እኔ መጠየቅ የምፈልገው የፕሮቴስታንቱ ኮንፌሽናሎች የሆንን አለን። በኮንፌሽኑ ነው አንድ ሰው የሚለካው የሚደን ከኮንፌሽኑ ውጭ ከቡክ ኦፍ ኮንኮርድ ውጭ አሁን ለምሳሌ እንትን የሚል ተቀባይነት የለውም። እኛ ጋር ሉትራን ሆኖ መቀጠል አይችልም ቡክ ኦፍ ኮንኮርድን ካልተቀበለ። በሪፎርምዱም እንደዛው ኮንፌሽን አላቸው። በፔንቴኮስታሉም ደግሞ እንደዛው ሃይ ስኮላሮች አሉ። ቤተክርስቲያኖችም ደግሞ እያንዳንዱ ቤተክርስቲያን የራሱ የእምነት መግለጫ ዶክመንት አለው። በኢትዮጵያ ስናይ እያንዳንዱ ሙሉ ወንጌል የራሷ የሆነ የእምነት መግለጫ አላት። በዛ ትለካለች በመግለጫዋ ማለት ነው። ቃለ ሕይወት ምንድነው ገነት ቸርች እንደዚህ የመሳሰሉትም ልክ እንደዛው የየራሳቸው የእምነት መግለጫ ዶክመንቶች አላቸው ማለት ነው። እኔ ግን አሁን ወደ መምህር ክሊር እንዲያደርጉት ቅድም ኤቢ የጠየቀው አሁን ለምሳሌ የእኛን ምን እንደምናምን ምን እንትን እንደምንል ኮንፌሽናችንን አይቶ ማወቅ ይቻላል። ሰው ለሁሉም ሰው አክሰስብል ነው። ሁሉም ሰው ሊያገኘው የሚችል ነው። የእናንተን አሁን ሃይማኖተ አበው ቅድም ኤቢ እንዳለው አባቶች የአባቶችን ትርጓሜ የአባቶችን እንትን የያዘ ነው። ኮንፌሽን አይደለም ወይም ካታኪዝም አይደለም። ያ ሃይማኖተ አበው የኒቅያን ጉባኤ የቁስጥንጥንያን ጉባኤ እንደዚህ ተብሎ የሚገለጠው እሱ እኛ የምንቀበለው ነው። የሁላችንም የጋራችን ነው እንጂ የአንዱ ብቻ አይደለም። ያኛው ሁሉም ካቶሊኩም፣ ፕሮቴስታንቱም፣ ኦርቶዶክሱም የሚቀበለው ነው። ልክ ግን የእናንተ ብቻ የሆነ ልክ አሁን ኮፕቲክ እንዳላት ኢጅፕቷ ካታኪዝም አላት አይደለ? በአቡነ ሽኖዳ ጊዜ የተጻፈ ማን ነው? ታዲዮስ ማላቲ፣ ቢሾፕ ራፋኤል በእነሱ ጊዜ አሁን የተጻፉ የሚጠቀሙበት የራሳቸው ካታኪዝም አላቸው። ወይ ያኛውን ካታኪዝም እናንተ ተቀበሉታላችሁ? የእናንተም ነው በአማርኛ ተተርጉሞ አለ ወይስ የራሳችሁ የተዘጋጀ ካታኪዝምና ኮንፌሽን አለ? ምንድን ነው በዚህ ጉዳይ ላይ የምታምኑት የሚለውን እንደዚህ ለመለየት ልክ አሁን ፕሮቴስታንቱን ክሪቲሳይዝ እንደተደረገው በተለይ ከኮንፌሽናል ውጭ የሆኑትን ፕሮቴስታንቶች ክሪቲሳይዝ እንደተደረገው ወደ እናንተ ይሄኛው ቢመጣ የራሳችሁ የሆነ ኮንፌሽን እና ካታኪዝም ይሄው አለን ብላችሁ ልክ እንደ ግብፅ፣ እንደ አርመን፣ እንደ ሌሎቹ እህትማማቾች እንደ ስድስቱ ቤተክርስቲያኖች ሌሎቹ እንደሚያሳዩት የኢትዮጵያ ኦርቶዶክስ የምታሳየው ካታኪዝም እና ኮንፌሽን አላት ወይ? ሃይማኖተ አበው ብለው እንትን እንዳይሉኝ ሃይማኖተ አበው የአባቶችን አስተምሮ የያዘ ነው። የኒቅያና የሐዋርያ የአፖስቶሊክ ክሪድ ምናምን እኛም ኮንፌስ የምናደርገው በኮንፌሽናችን የምንቀበለው ነው። ግን ካታኪዝም ጥያቄና መልስ ያለው ነው።
በዚህ ጉዳይ ላይ ቤተክርስቲያኗ ምን እንደምታምን ያለ ከዛ መልስ ያለበት ላርጅም ይሁን ሾርትም ይሁን ወይም ደግሞ ስሞልም ይሁን ትልቁም ትንሹም ካታኪዝም ይሁን እንደዚህ አይነት ካታኪዝም የተዘጋጀ አለ ወይ? ኮንፌሽን አለ ወይ? በትሪኒቲ ትምህርት ላይ፣ በክሪስቶሎጂ ላይ፣ በሶቶሮሎጂ ላይ፣ በስካቶሎጂ ላይ ካታኪዝም አለ ወይ? ኮንፌሽን አላት ወይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ? አንድ ይሄ ነው። ሁለተኛ ደግሞ እናንተ አሁን የምትቀበሉት ሶስቱን ጉባኤ ነው አይደለም መምህር? የኒቅያ የቁስጥንጥንያና የኤፌሶን ጉባኤ ነው። ከዛ በኋላ ያለውን አትቀበሉ ከ451 በኋላ ስለወጣችሁ ማለት ነው። ፊሎኬን ደግሞ አታምኑ አይደለ? በትሪኒቲ ትምህርት ውስጥ ፊሎኬን አታምኑ። ፊሎኬ አይነት ኮንትሮቨርሽን የተፈጠረው ደግሞ እና ልዩነት በምስራቁና በዌስቱ መካከል የነበረው ግሬት ስኪዝም የተፈጠረው 1054 ነው። እዛ ጋር ያለውን ደግሞ ትቀበሉታላችሁ። 451 ሳትቀበሉ ከዛ በኋላ የተካሄዱትን ጉባኤ ሳትቀበሉ እዛ ጋር የተፈጠረውን ስኪዝም ደግሞ ትቀበሉታላችሁ። ያንን ታምኑበታላችሁ። ሃው ምክንያቱም ዘላችሁ ነው 451 አትቀበሉትም። ከዛ በኋላ ጉባኤቶች 5ኛው 6ኛ ጉባኤ ተካሂዷል። ስለ ኢንሃይፖስታሲስና አንሃይፖስታሲስ ጉባኤ ተካሂዷል። እኛ የምንቀበለው ጉባኤ ነው። ያ ክርስቶሎጂን በደንብ ዲፋይን ያደረገው እነዛን በሙሉ አልፎ ሰባቱን ጉባኤቶች አልፎ 1054 ላይ ፊሎኬ ላይ ግሬት ስኪዝሙን ደግሞ ትገዙታላችሁ፣ ትቀበሉታላችሁ እና ይሄኛውን ሳትቀበሉ እዛ ጋር ያለውን እንዴት ተቀበላችሁት? ምክንያቱም በእናንተ በነበራችሁበት ጊዜ ፊሎኬ ኢሹ አልነበረም፣ የፊሎኬ ኢሹ አልተነሳም፣ ኮንትሮቨርሲ አልተነሳም እና ይህንንም አብረው ቢያዩና ቢመልሱ የሚል ነው። ሁለቱን ጥያቄ በእኔ በኩል ያለው ይሄ ነው። እሺ ካቴኪዝም ባይ ዲፊኒሽን ካቴኪዝም ማለት ንዑሰ ክርስቲያናት የሚማሩበት ሰዎች ሃይማኖትን የሚያውቁበት መጽሐፍ ማለት ነው። ዋይድ በሆነ ትርጉሙ ቤተክርስቲያን ውስጥ ያሉ መጽሐፍት ሁሉ ካቴኪዝም ናቸው፣ ማብራሪያ ናቸው፣ ማስተማሪያ ናቸው። ከዛ ደግሞ አነስ ስናረገው የአውሮፓ ካልቸር እና የኢትዮጵያ ካልቸር አንድ አይደለም። የአውሮፓ ካልቸር ከ15ኛው ክፍለ ዘመን ከ16ኛው ክፍለ ዘመን ጀምሮ ፕሪንቲንግ የነበረበት መጽሐፍትን ጽፎ ማሰራጨት ቀላል የነበረበት ጊዜ ነው። ወደ ኢትዮጵያ ስንመጣ ደግሞ ሰዎች ከቤተ ክርስቲያን መጥተው ነው የሚማሩት እና ስለዚህ ያንን ለማብራራት ትምህርታቸውን በቅዳሴ ሰዓት እንዲሰሙ ቤተክርስቲያን አስተምሯን በቅዳሴ ሰዓት በአምልኮዋ ውስጥ አስገብታ ሁልጊዜ ቤተክርስቲያን በመጡ ቁጥር እንዲሰሙ ታደርጋለች። ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ምናምን ማለት ነው። ከዚህ ምዕመናን በየቀኑ ከሚሰሙት ባለፈ ግን ዲቴል የሆነ ነገር የሚፈልግ ሰው ደግሞ በስኮላር ሌቭል በአፖሎጂ ሌቭል መስማት ለሚፈልግ ሰው ደግሞ ጉባኤ ቤት አሉ፣ መጽሐፍት አሉ፣ ሊቃውንት የጻፏቸው መጽሐፍት አሉ። ላሳያችሁ እችላለሁ ወይ ሌላ ጊዜ እስኪ ሌላ ጊዜ በደንብ ፕሮግራም እያያዝኩ ነው። 1 3 4 ሊቃውንት የጻፏቸው ካቴኪዝሞች አሉ በግዕዝና በአማርኛ እንደዚሁ ጥያቄና መልስ ያላቸው ማለት ነው። እንደዛ አሉ በሊቃውንት ሌቭል ማለት ነው። ምዕመናን ግን በኢትዮጵያ ምዕመናን ያ ሌክቸር ያላቸው አይደሉም ማለት ከቤተ ክርስቲያን መጥተው ቅዳሴ ሰዓት ሲማሩ የሚሰሙት አለ። በቅዳሴ ሰዓት ኦልሬዲ ተዘጋጅቶላቸዋል። ቤተ ክርስቲያኗ ትምህርቷን በየቀኑ ደጋግመው የሚሰሙበት መንገድ አዘጋጅታለች። ይሄ ጥያቄና መልስ ያለው ኮንፌሽን ምንድነው? ስፔሲፊካሊ ካቴኪዝሙ በዛ መንገድ አሁን አውሮፓ ከ15ኛው ክፍለ ዘመን በኋላ በመጣው መንገድ በዛ መንገድ ዲዛይን መደረግ አለበት የሚል ኔሴሲቲ ግን የለም። እንደዛ አይደለም። ካቴኪዝም የተለያየ ፎርም ይኖረዋል። የጥንት ቤተክርስቲያን ካቴኪዝሞች ሊተርጂካል ነበሩ። በአብዛኛው ባይዘወይ በጥምቀት ሰዓት የሚማሯቸው፣ በቁርባን ሰዓት የሚማሯቸው። ለምሳሌ እኛ ትምህርተ ኅቡዓት እኮ ሰዎች ከመቁረባቸው በፊት የሚማሩት ነው። የተጻፈው የተዘጋጀው ራሱ ለዛ ነው። እና የተለያዩ ፎርም ካቴኪዝሞች አሉ እና ግዴታ አሁን ባለው በጥያቄና መልስ አንጻር መሆን አለበት ብለንም አናምንም። ግን ቫሪያንት ለመፍጠር ይሄም የሚፈልጉ ይሄም የሚመቻቸው ሰዎች ካሉ የሌሎች አብያተ ክርስቲያናት ካቴኪዝሞች
የቋንቋ ችግር ምናምን ካልሆነ የእኛም ናቸው 5 አብያተ ክርስቲያናት ዶክትሪናል በሆነ ነገር አንድ ስለሆን ቤተክርስቲያኗም ግን ታዘጋጃለች። የግብጽ ቤተክርስቲያንም አሁን በቅርቡ ፋዘር ታድሮስ የተዘጋጀ ነው። የኛም ቀደም ያሉ ሊቃውንት ያዘጋጇቸውን ቅድም ያልኳቸውን ወደ አማርኛ ተርጉሞ ምናምን ማዘጋጀት ይቻላል። ግን ቅዳሴያችን ኦልሬዲ በቂ ነው ብዬ ነው የማስበው። ቅዳሴው ላይ በጣም በቂ የሆነ የሃይማኖት ማብራሪያ፣ ሚስጥረ ሥላሴ፣ ሚስጥረ ሥጋዌን የተመለከቱ ነገሮች አሉ። ለዛ ነው 2 ሰዓት 3 ሰዓት ጸሎት ብቻ አይደለም ትምህርትም ነው ያለው በቤተክርስቲያኗ ማለት ነው። እና አንድ ክርስቲያን ሊማር የሚገባው ነገር ቅድም ያልከው ዴቭ ያነሳው ነገር ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ትንሣኤ ሙታን፣ ይሄ የኤስካቶሎጂ፣ ጥምቀት፣ እነዚህ በጣም ቤዚክ የሆኑ ነገሮችን የያዘ ነው። ዲዛይን ተደርጎ ነው የተዘጋጀው ቅዳሴው። በጣም ቤዚክ የሆኑ ፒላር የሆኑ ዶክትሪኖች እያንዳንዱ ቅዳሴ ላይ እንዲነሱ አድርገው ነው ሊቃውንት ያዘጋጁት ማለት ነው። ስለዚህ እያንዳንዱ ሰው ያንን ይሰማል። በየቀኑ ቅዳሴ በሚያስቀድስበት ሰዓት ይሰማል። እና ባጭሩ መልሴ ምንድነው? ቅዳሴዎቹ ራሱ የካቴኪዝም አገልግሎት ይሰጣሉ። ለዛ ነው በተለየ ከዌስተርን ወደ ምዕራቡ ዓለም ስትሄዱ ከምታገኙት በተለየ ሁኔታ ወደ ኢስተርን ስትመጡ ቅዳሴያቱ በጣም ረጃጅም የሆኑት የካቴኪዝም ውስጥ ስላላቸው ነው፣ ትምህርትም ስላላቸው ነው። እና እሱ አለ ለማለት ነው። ሰፊ የሆነ የነገር ሃይማኖት አተጣል የሚፈልግ ሰው ደግሞ ቅድም እንዳልኳችሁ ቤተክርስቲያን ጉባኤ ቤት አላት። የጉባኤ ቤት ትምህርቶች በመጽሐፍትም ጭምር ታትመው ነው አሁን የሚገኙት። እነሱን አይቶ መመርመር ይችላል ማለት ነው፣ በሌቭሉ ማለት ነው። በዛ ሌቭል ነው ማጥናት የምፈልግ ካለ ኦልሬዲ ጉባኤ ቤት ሄዶ መማር ለማይችል እንኳን ፕሪንት ተደርገውለታል። አሁን ሁሉም የትርጓሜ መጽሐፍት አሉ ፕሪንት ተደርገው ማለት ነው። እኔ አጭር ነገር ነው የምፈልግ ካለ ደግሞ ቅዳሴያት አሉ። የኢትዮጵያ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት የሚል በሲኖዶስ የታተመ መጽሐፍም አለ። ቤዚክ የሆነ ዶክትሪን ይዟል በአጭሩ ማለት ነው። እነዚህ አማራጮች አሉ። እንግዲህ ካቴኪዝም መልከ ብዙ ነው። ግዴታ በእነ ሉተር በ15ኛው ክፍለ ዘመን በኋላ በአውሮፓ የተዘጋጁት አይነት ፎርማት መኖር አለበትም ብለን አናምንም። ግን እንደዚህ አይነት ቫሪያንቱም አሉ፣ እንደዚህ አይነት ሊቃውንት የጻፏቸውም አሉ። በቤተ ክርስቲያን ደረጃ ግን ኦፊሻሊ በአብነት ትምህርት ቤት ያሉ መጽሐፍትና ቅዳሴያቱ ናቸው የምዕመናን ማስተማሪያ። የሁለቱንም አገልግሎት ጸሎትንም ካቴኪዝም ማስተማሪያውንም ይዘው ያሉ እነሱ ናቸው። እነዚያ ነገሮች ሌሎች አሁን ሞደርን ባለው መንገድ የሚያስፈልግ ከሆነ ደግሞ እንደዛ ነው እና በጥንት ቤተክርስቲያንም የለም። አሁን ብዙ ጊዜ እሰማለሁ እኔ አሌክስ ካቴኪዝም አሲፍ በቃ ክርስቲያን አሁን ያለው የጥያቄና መልስ አይነት ካቴኪዝም ኮንፌሽኖች ምናምን የሞደርን ኮንፌሽኖች በክርስትና ታሪክ ያሉ አይደሉም። በጣም ሞደርን ፌኖሜናዎች ናቸው። 1ኛው፣ 2ኛው፣ 3ኛው፣ 4ኛው፣ 5ኛው ክፍለ ዘመን ሂደህ ጥንታውያን ቤተክርስቲያናት እንዲህ አይነት ነገር አንተው ብትላቸው እነሱ የራሳቸው ፎርማት አላቸው። ሊተርጃቸው ምዕመናን የሚያስተምሩበት ምንድነው ካቴኩሜንስ የሚያስተምሩበት ፎርማት አላቸው እንጂ ግዴታ ይሄ የኢንላይትመንት ዘመን በኋላ የመጣው አይነት ፎርማት ግዴታ አይደለም። እና እኛ እንደዛ ነው የምናስበው። ስለዚህ የኛ ቫሪያንት አለን፣ ቨርዥኖቻችን አሉን የምናስተምርበት። እናንተ ካቴኪዝም ውስጥ የምትሰጡትን አገልግሎት ምዕመናን እኛ ቤተክርስቲያን የሚያገኙባቸው መንገዶች አሉ። እነዚህ መንገዶች ማለት ነው እንደው በእኛ ፎርማት ደግሞ ቢኖር በእኛ ፎርማት እኛ ካቴኪዝም በምንጽፍበት መንገድ ቢኖር ጥሩ ነው የሚለው ደግሞ ጥሩ ነው። እሱም ቢዘጋጅ አይገፋም። ይሄ ነው መልስ አሌክስ። መምህር ግን እዚህ ጋር ቅዳሴ ሁለተኛ ጥያቄ ጠይቀኛል አይደል? ያ ግን እዚች ጋር ክሊር እንዲሆንልኝ ነው ያልገባኝ። ቅዳሴ ልክ ካቴኪዝም ጋር እኩል አይነት ነገር ነው ያቀረቡትና ያ ቅዳሴ አሁን የኦርቶዶክስ ለሁሉም ሰው አክሰሰብል የተጻፈ ነገር አለ? አዎ እንደ ቅዳሴ መጽሐፍ እኮ የታተመ መጽሐፍ ነው። በገበያ ማለት የት ማየት ይቻላል? የት ማግኘት ይቻላል? ቅዳሴው ካቴኪዝምን የሚመጥን በካቴኪዝም ደረጃ የተቀመጠ ከሆነ እሱን የት ማግኘት እንችላለን? የት ማየት እንችላለን? ማንኛውም ኦርቶዶክስ ሱቅ ሄደህ ማየት ትችላለህ አሌክስ። ሁለተኛ ደግሞ በሶፍት ኮፒም ማግኘት ትችላለህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዳሴ ብለህ ብትገባ ታየዋለህ። እና ሚስጥረ ሥላሴ፣ ሚስጥረ ሥጋዌ ምናምን ማብራሪያዎች፣ ዲቴል ማብራሪያዎች አሉት። በጣም
በጣም ጥሩ ጊዜ ግን እዚህ ያለን ሁላችንም በዚህ ፎርም ነው እንግዲህ ያለው ነገር። በጣም እናመሰግናለን፣ እናከብራችኋለን። ዓርብ ዕለት የወንጌል አማኝ ከሉትራን ሳይድ ነገረ ሥላሴን ሚስጥረ ሥላሴን እንማራለን። ከሉትራን ሳይድ ያለው በወንጌል አማኝ ዴቭ ያስተምረናል። ዓርብ ይሄኛው አልፎ የሚቀጥለው ከሰኞ በኋላ ሁላችሁንም ጋብዣችኋለሁ። ምንድን ነው ትምህርቱ የሚለውን ለማወቅ ቀጥሎ እዚህ ቤት መምህር በረከት ነገረ ሥላሴ ሚስጥረ ሥላሴን አስተምረዋል። ዲያቆን መዝሙረ ያሬድም አስተምረዋል። መምህር በረከት ፈቃደኛ የሆኑ ጊዜ ደግሞ መጥተው እንደዚሁ ማስተማር ይችላሉ። ሁላችሁም በዚህ ልብ የመወያየት እድልም ካለ መጠያየቅም ካለ በፈለጋችሁት በዚሁ መሰረት የማድረግ ባህል ይኖረናል ብዬ አምናለሁ። ዴቪ በጣም ነው ማመሰግነው። መምህር በረከት በጣም ነው ማመሰግነው። ሀንዬ በጣም ነው ማመሰግነው። ቀሲስ ገቡ። እሺ ቀኑ እኮ አልተወሰነም። ዴቭ ቀኑ መመች ነገረ። አዎ አይ ቀኑ መምህራችን ዳዊት ሉትራን ከዚህኛው ዓርብ ቀጥሎ ባለው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ላይ ባለው እናሳውቃቸዋለን። መታችሁ ምንድን ነው የወንጌል አማኝ የሚስጥረ ሥላሴ ትምህርት መማር ትችላላችሁ። ጥያቄ መጠየቅ፣ አውቀን መጠየቅ። የኢትዮጵያ ኦርቶዶክስን ደግሞ ትምህርት እዚህ ቤት ተምረናል። አሁንም መምህር በረከትን እዚሁ ጋብዛቸዋለሁ። መተው ማስተማር ይችላሉ። ሁላችንም እንዲህ እየተማማርን ጥያቄም ካለ ምናምንም እንደዚሁ እንቀጥላለን የሚል ነው። ቀሲስን ስበሻቸዋል። አቤት መምህር በረከት። አንድ ነገር ልጨምር። ቀሲስ ይፍቱኝ ባርኩኝ ሰላም ብያለሁ። እኔ ለወጣ ስለሆነ ቤት እንግዳ አለብኝ። አንድ ቅድም ዴቭ ያለኝ በፊሎኬ ጉዳይ የተነሳውን ነገር እናንተ የት ተገኝታችሁን የወሰናችሁት የሚለው በኢትዮጵያ ቤተክርስቲያን መጽሐፍት አሉ ባይዘወይ በትርጓሜም በምንም ይህንን አስተምሮ የሚያብራሩ ምናምን አሉ እና ለምሳሌ እኛ ስዕላት ላይ የተመለከተ ጉባኤ እኮ አላካሄድንም። በስምንተኛው ክፍለ ዘመን ነው አይደል የተደረገው፣ ሁለተኛው ኒቅያ ላይ ግን አስተምሮውን እንቀበለዋለን። ማለት አንድን አስተምሮ ለመያዝ በዛ ጉባኤ ላይ ግዴታ መገኘት ግዴታ አይደለም እና ኦልሬዲ የኢትዮጵያ ሊቃውንት የጻፏቸው መጽሐፍት ግን አሉ። ለምሳሌ መዝገበ ሃይማኖት የሚል መጽሐፍ አለ። አንድ መጽሐፍ በ16ኛው ክፍለ ዘመን 17ኛው ክፍለ ዘመን አካባቢ የተጻፈ በተለይ ከነዚህ አይነት አስተምሮች ፍሎቄን እና የመሳሰሉ አስተምሮችን የሚነካ ሊቃውንት የኢትዮጵያ ሊቃውንት ተሰብስበው ያዘጋጇቸው መጽሐፍት አሉ እና ኦልሬዲ በእነዚህ መጽሐፍት በትርጓሜም በምንም በግልጽ የተገለጸ ነው። መምህር በረከት ሳይወጡ እኔም ብዙ ስለማልቆይ ሳይወጡ አንዲት ነገር መጨመር ፈልጌ ነው የገባሁት እንጂ እኔም ልወጣ ነው። ቀሲስ አቤት ላስቸግሮት አንድ ምንባብ ብቻ ለመምህር በረከት ላንብብ። አንድ ምንባብ ብቻ። ኧረ ችግር የለም። እሺ መምህር በረከት ቅድም በካውንስሉ አንቀጽ 4 ላይ አዕማደ እምነቶች ወይም አስተምህሮ የሚለው ላይ የካውንስሉ የእምነት መሰረት በመጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያው የሐዋርያቶች የቤተ ክርስቲያን እምነት ነው። ስለዚህ የወንጌል አማኞች ጥንታዊ ታሪካዊና የቤተ ክርስቲያን ጉባኤያትን ያወጧቸውን የሐዋርያት የኒቅያ የአትናቴዎስንና የኬልቄዶንን የእምነት መግለጫዎችን የተቀበሉ በዘመኑ የተነሱ የታድሶ ወደ ቀደመው የመጽሐፍ ቅዱስ እምነትና አስተምሮ ለመመለስ ያደረጉትን ይቀበላል ይላል። አይ ቅድም የለም የሚለውን ነገር ለማንበብ ነው። ቀሲስ ይቀጥሉ። እሺ ፓስተር እንኳን አደረሰ ብራዘር ዴቭ እንዲሁም ሀና መምህር በረከት ከልብ እናመሰግናለን። ቃለ ሕይወት ያሰማልን። እንኳን አደረሳችሁ በድጋሚ ማለት ፈልጋለሁ። ግን እዚህ በነገራችን ላይ ወናምን በመንፈስ ቅዱስ ጊዜ ማህያዊ የሚለው ማለት በመንፈስ ቅዱስ ጊዜ ማህያዊ ዘሰረጸ መአብ የሚለው በጉባኤ ቁስጥንጥንያ ላይ የተወሰነ ውሳኔ ጸሎት ሃይማኖት ላይ ያለ ነውና ይሄ በክሪድ ላይ ያለ ስለሆነ እኔ በዚህ አጋጣሚ እሱን ትቀበላላችሁ ወይ? ሁሉም ፕሮቴስታንት ይሄንን ነው የሚቀበለው ወይንስ ዘሰረጸ መአብ ወወልድ የሚለውን ነው የሚያምን እንትን የምትቀበሉት የሚለውን ጥያቄ በዚሁ ጠይቄ ልለፍና ይሄ ስለ ካታኪዝም በጣም ደጋግሞ ስለሚነሳ የሆነ ነገር ማለት ፈልጌ ነው ፓስተር የገባሁት። ካታኪዝም አሁን በዘመናዊ በካቶሊኮችና በፕሮቴስታንቱ የሚታይ
አይነት መቼ ነው የተጀመረው? ማለት በጣም እንደው የላችሁም እናንተ እንደዚህ የሚል ነገር ስለማይ እኔ ታሪኩ እንደምንረዳው ከ15ኛው መቶ እንደውም ካቶሊክ ከፕሮቴስታንቱ ከነ ማርቲን ሉተር በኋላ ነው እንደዚህ አሁን በምናየው መንገድ መዘጋጀት የጀመረው እንጂ በጥንቷ ቤተክርስቲያን ያ ደግሞ የሆነበት ምክንያት እኔ እንደምረዳው ሰዎቹ ከእምነት የተለያዩ ብዙ ጉባኤያት እየተካሄዱ ሲመጡ እነዚያን ወደ አንድ የማምጣት ሁለተኛ ደግሞ ከእምነት ሲወጣ አንድ ሰው የእምነቱን መግለጫ ይጽፋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት የኦሪየንታል ቤተክርስቲያናት ከየት ወጣ ነው የራሷን እምነት መግለጫ ልጽፍ የምትችለው? አሁን እኮ አይ እኛ የምናምነው እንደዚህ ነው ብሎ እንግዲህ እኛ የጉባኤ ኒቅያ ላይ ሶስቱን ማለት የቁስጥንጥንያ፣ ኤፌሶን ከነዚህ ጉባኤያት ውጭ ዓለም አቀፋዊ ጉባኤያት የምንላቸው ራሱን የቻለ እንትን የምንለው የለም። እነዚያን ጉባኤያት ከዛ በኋላ የወጡት ናቸው። እንግዲህ እንደዚህ ያሉት ነገሮች ሊሉ የሚችሉ ግን የእምነት መግለጫ ካታኪዝም የሚባለው ነገር የእምነት መግለጫ ግን አለን እኛ ቤተክርስቲያን። አንደኛ የእምነት መግለጫ ምን ነው የሚያጠቃልለው? ምን ነው የሚይዘው? እና ስንል ለምሳሌ የሐዋርያት የእምነት መግለጫ ምንድን ነው? እንደዚህ ያሉትን ነገሮችን ካየን እንደነ ዲድስቅልያ ያሉትን እምነትን በተመለከተ ወይንም ስርዓትን በተመለከተ እንደ ፍትሐ ነገሥት ያሉትን እንደዚህ ያሉትን ስንወስድ የኛ ቤተክርስቲያን እንዲያውም የእምነት መግለጫ ከመግለጫ በዘለለ እምነታቸውን የምናስተምርበት ጉባኤ እኮ አለን እኮ እኛ እኮ ሃይማኖተ አበው አለን። ሃይማኖተ አበው ከዚህ ከአራቱ ጉባኤያት ውስጥ አንዱ በመጽሐፈ ሊቃውንት በሚል ራሱን የቻለ ወንበር አለው እና ሃይማኖተ አበው በሙሉ የሚገልጠው እምነት ነው። ከዶግማ ጋር የተያዙ ጉዳዮች የሚበራራበት በወንበር ጭምር ማለት ነው። 6 ዓመት ቁጭ ብሎ በጉባኤ ቤት የሚማሩት ትምህርት ነው እና የላችሁም የሚለው ነገር ምን ማለት ነው? እኔ አልገባኝም። ሁለተኛ እምነታችንን የምንገልጥባቸው እንደ ጉባኤያት ለምሳሌ ብሉይ ኪዳን፣ አዲስ ኪዳን የምናብራራባቸው ትርጓሜ ቤቶች አሉን እኛ ያ እምነታችንን ጭምር የምንገልጥባቸው ናቸው። ቅዳሴ ቅድም ተነስቷል። ሊተርጂው እነዚህን በሙሉ የያዙ ነገሮች ናቸው። ካታኪዝም የሚያጠቃልለው እምነት ክሪዶችን ሊተርጂው የቅዳሴያቱን እና የትርጓሜዎቹ የመጽሐፍ ቅዱስ ዋና ምንጩ እሱ ስለሆነ የእምነት መነሻዎቹ የመግለጫዎቹ ሁሉ መነሻው መጽሐፍ ቅዱስ ነው። ስለዚህ እሱን መሰረት ተደርጎ ምንጩ አስራው መጽሐፍ የሚባለው ማለት የመጻሕፍት ሁሉ ምንጭ የሚባለው መጽሐፍ ቅዱስ ነው። ከሱ በመነሳት የሚጻፍ ስለሆነ ሃይማኖተ አበው በእኛ ቤተክርስቲያን ትልቁ ጉባኤ እንደውም ተሰርቶ በወንበር መምህር ተሰይሞለት ቁጭ ብሎ 6 ዓመት ተማሪዎቹ ተምረው የሚወጡበት እንደው በዚህ ልክ ራሱ አለ ወይ እናንተ ጋር? እኔ ማለት ፈልጋለሁ እውነት ለመናገር እና እሱን ለማለት ነው። በዚህ በሃይማኖተ አበው ብቻ ሳይሆን በዚህ በመጽሐፈ ሊቃውንት ትምህርታችን ውስጥ እኛ የቀኖናትንና ዶግማዎችን ነው ትምህርቶች የሚሰጡት። የዶግማትን በሙሉ አጠቃሎ የሚይዘው ሃይማኖተ አበው መጽሐፋችን ነው። ገብታችሁ ብታዩት ትምህርተ ሥላሴ እዚያ ጋር የሚብራራበት ራሱን የቻለ በአብ በወልድ በመንፈስ ቅዱስ ላይ ያለውን የአባቶችን እምነታቸውን የሚገልጥ በነገረ ክርስቶስ ላይ እነዚህ ነገሮች ላይ የሚያተኩር ነው። ሃይማኖተ አበው እዚህ ላይ የሚያተኩር ነው። አምስቱ አዕማደ ምስጢር ከምስጢረ ሥላሴ ጋር ስናነስ አምስቱ አዕማደ ምስጢራት አንዱ የመጀመሪያው ምስጢረ ሥላሴ ነው። የምስጢረ ሥላሴ ትምህርት በእኛ ቤተክርስቲያን ገና አብነት ትምህርት ቤት ስንገባ ማን ፈጠረህ? ሥላሴ ስንት ናቸው? አንድም ሶስትም ሶስት ሲባል ምንድን ነው የሚለውን በቃላችን ነው በልጅነታችን አብነት ትምህርት ቤት ራሱ የምንማረው ማለት ነው። ይሄን ደግሞ ከቅዱሳት መጻሕፍት ከሃይማኖተ አበው ጥቅሶቹ ራሱ እየተጠቀሱ ማን እንደዚህ እንደገሌ እንደዚህ አለ፣ እንገሌ እንደዚህ እንዳለ እንገሌ እንደዚህ አለ፣ በጉባኤ ውስጥ ሰለስቱ ምዕት እንደዚህ እንዳሉ 150 ሊቃውንት እንዲህ እንዳሉ 200 ሊቃውንት በጉባኤ እንደዚህ እንደወሰኑ የሚለው እንዳለን በዚህ አጋጣሚ እንድትረዱ ለማለት ነው። ቴንኪው እግዚአብሔር ይስጥልኝ። ጥያቄ ምናምን የምቀበልበት አይደለም፣ ግን መምህር በረከት ላይ ለመጨመር ያክል ነው ያለ የገባሁት። ፓስተር ቴንኪው እግዚአብሔር ይስጥልኝ። እሺ ቀሲስ ዴቪዬ የምትለውን ነገር በልና ያው ቀሲስ ጨመሩበት ማለት ነው እና ያው ሰፊ ነገር ስለሆነ አሁን መስማቱ በጣም ጠቅሞናል ያለውን ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ይሄን ያላት። ስለዚህ ዴቪዬ
የሚቀጥለው ነገር ላይ ማስታወቂያችን ትምህርቱ የሥላሴ ትምህርት ሚስጥረ ሥላሴ ላይ ያለው ነገር አሁንም ያለኝ ነገር መማር ነው፣ ማስተማር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም መማር ነው ማስተማር የሚለው ነገር ላይ ጽኑ አቋም ስላለኝ ማለት ነው። እና ዴቪ ምን ትላለህ? የመጨረሻ አይ ምንም የምለው የለም ፓስተር አሌክስ መልካም ነው። ወደ ከሚቀጥለው ሳምንት በኋላ ትምህርቱ ላይ እዛ ላይ እንትን ብንል ቆንጆ ነው። ትምህርቱ እንትን ካልን በኋላ አይ ዶንት ኖ እስኪ እነ ቲጂ በውስጥ እንጻጻፋለን በትሪኒቲ ትምህርት ላይ ልዩነት አላችሁ እያለችን ነው። ትምህርቱን አለኝ እኔ ጋ እያለች ነው። ከእሷ እስኪ ያለውን ትምህርት እሰማዋለሁ። በትሪኒቲ ትምህርት ዲየብ ግን ይቅርታ ዲየብ ይህን ብትነግረኝ ምንድን ነው አሁን ለምሳሌ እንትን የሉተራን ከአብና ከመንፈስ ቅዱስ ማለት ከአብና ከወልድ መንፈስ ቅዱስ ይሰርጻል የሚለውን ነው እናንተ የምትቀበሉት? ዲየብ ከካቶሊክ እንደ መውጣታችን ያንን ነው የምንቀበለው፣ ፊሎኬን ማለት ነው። ነገር ግን በዚህ ጉዳይ ላይ ሉትራን እና ኮፕቲክ ኦርቶዶክስ ዲያሎግ ተደርጓል። ዲያሎግ ተደርጎ ገና አሁንም እየተደረገበት ነው። ግን ትልቅ ዲያሎግ 2024 ላይ ተደርጓል። በዚህ ጉዳይ ላይ ሁለቱን ትራዲሽን ጋፖቹን ለማጥበብ ማለት ነው፣ የምስራቁና የዌስቱን ጋፕ ለማጥበብ ያንን ቴዎሎጂካል የሆነ ተርሞችን ራሱ እንትን በማድረግ ዲያሎግ ተደርጓል። ትልቅ ዲያሎግ ማለት ነው። እና እዛ ዲያሎግ ነው ይሄ ቤተክርስቲያን ለሁለት ሊከፍላት የማይችል ጉዳይ ነው የሚል የሚታመንበት ጉዳይ አለ። ተርሞቹን እንደዚህ ተደርጎ ቢገለጥ ይሄኛው ተርም ሁለቱንም ሊያስማማ ይችላል ተብሎ እየተነጋገሩበት ዲያሎግ እየተደረገበት ያለ ጉዳይ አለ እና በሂደት ላይ ያለ ጉዳይ ነው ይሄ ጉዳይ ማለት ነው። አይ በጣም ግልጽ ጥሩ መልሰልኛል። አላቅም ነበር እውነት መናገር። ግን ያው እንደምታውቀው እንትን የኢስተርኖችና እንትን ካቶሊክ በዌስተርኑ መካከል ያለውን ልዩነት የፈጠረው ትልቁ ይሄ ነው፣ የ1054 ማለት ነው። እና ውይይቱን ግን በጣም ደስ የሚል ነገር ነው። እንደዚህ ያሉት ነገሮች እኔ በጣም እንትን ነኝ፣ በጣም ጉጉት አለኝ። እንደዚህ ያሉት ነገሮች ላይ ልዩነት አንስቶ ራሱ ማውራት አልፈልግም። ውይይት ከተጀመረ ይሄ እዚህ ላይ የቃላት አገላለጥ ነው፣ ይሄ ነገር እስኪ እንየው የሚባሉ ነገሮች በጣም ጤናማ አካሄዶች ናቸው ብዬ ነው የማምነው። ይገርማቸዋል። በጣም ጤናማነት ነው። ቤተክርስቲያንን የሚበጠብጥ ነገር ካለ ኦኬ ሌትስ ጎ ወደ አንድነት የሚያመጡ ነገሮች ላይ እናወራ፣ እንነጋገር። ከዚህ ቀደም ደጋግሜ ስገልጽ ስለነበረ እኔ በግሌ እንዳቋም በጣም የምጓጓበትም ስለሆነ ማለት ነው። እና ጥሩ ነገር ነው። በርቱ፣ ውይይታችሁን ቀጥሉ። ከልዩነትን ከሚያሰፋ ነገር ይልቅ ልዩነትን የሚያጠብ ነገር ላይ በጣም ፎከስ ማድረግ እኔ የክርስቶስ ልብ ያለው ሰው ብቻ ሊሰራው ነው የሚችለው ነው። የእግዚአብሔር ሀሳብ እሱ ነው። ሁል ጊዜ የምስፈልግ የማገኘው እሱን ነው። እንደው የእኛ ራሱ ጥረት እኮ እሱ ነው አይደለ? እንደው እኔ አሁን ሰዎች እናንተ ላይ በጣም ለመርገጥ ለመስደብ አይደለም። እኔ አሁን ዕቅበተ እምነት ኦርቶዶክሳዊ ሆነ ስሰራ ወደ እኔ እንድትመጡ እኮ ነው። ይሄ የሚያሳየው በራሱ ኢንቴንሽኑ ፍቅርን ነው የሚያሳየው እንጂ መግፋትን አይደለም። አትምጡብኝ ምናምን ማለት ጥላቻ ነው። ይሄ ወደ አንድነት የሚያመጡ ነገሮች ላይ ማውራት በእውነት መታደለው ብዬ ነው የማምነው። ቴንኪው ተመልሶልኛል። ሰላም ዋሉልኝ ፓስተርዬ። መልካም ትንሣኤ ይሁንላቸው። አረፍ እንበል ትንሽ እስኪ ትንሣኤው ላይ እንትንም ካለ አንተ እንኳ በጣም የተባረክ ሰው ነው። እውነት ለመናገር ፓስተር አሌክስ በጣም ትትናህን የምታደርገውን ጥረት ስለ አንድነት ኢቭን በእናንተ መካከል ያለውን ልዩነት በፕሮቴስታንቱ መካከል ያለው ልዩነት ለማጥበብ መሞከር በራሱ የጤናማነት ነው ብዬ ነው የማምነው እኔ በግሌ። ምክንያቱም እኛ ለመበታተን ብለን እኛ እንሰራም። እውነት ለመናገር የትምህርት ጉዳይ ስለሚያቀራርበን አንዳንድ ነገሮች ላይ እነዚህ ከዚህ ጋር ነው ለማለት ነው እንጂ የምንሰራው እንድትበታተኑ ምን ይሰራልናል? መበታተን ጽድቅ አይሆነን። እኛ መሰብሰብ እንጂ መበታተን ጽድቅ ስለማይሆን እንደዚህ ያለ ኢንቴንሽን በዚህ አጋጣሚ እኔ የለኝም፣ እንድትረዱኝ ነው። ለማንኛውም ያው ራሴን ነፃ አደርጋለሁ ማለት ነው። እንደዚህ ፓስተር በተገኘው አጋጣሚ ሰዎቹን መሰናክል ከመሆን ለሰዎቹ ቀሲስ ግን እዚህ ላይ ኮመንት የእርሱ ኮመንት ደርሶ የነበረ እኔ ራሴ የሆነ ቪዲዮ ኮመንት ላይ
የብዙ ጊዜ ጥረታችን ነው ብሎ አይ ቀሲስ ግልጽ እንዲያርጉት ብዬ ነው። ለምንድን ነው እንደዛ ያሉት? ምኑን የሆነ ቪዲዮ ኮመንት ላይ እኛም የብዙ ዓመት ጥረታችን ይሄ ነው ብሏል። ስለመለያየት የሚያወራው ክፍል ላይ የእርሶ ኮመንት አይ ቲንክ ካለኝ ቆይ እስኪ ፈልገው ስክሪንሾት ነበረ። አይ ቪዲዮውን ችግር የለውም ፓስተር ተናገር። እኔ በጣም በደስታ ነው የምመልስላት። እሱ ላይ ሌላ ቤትም ተከፍቶ ሲወራ ነበረ። ይሄን ነው የኛ ጥረት እርስ በርሳችን እንድትከፋፈሉ ነው የኛ ጥረት የነበረው። ደግሞ ተሳክቶልናል የሚል ኮመንት አንብቤ ነበረ። ፈልጌ ላለም ብሎት እኔም እንኳ አሁን የተናገርኩበትን የተረዳሽው አልመሰለኝም። አሁንም እኮ እኔ እናንተ ማለት የፖለቲካ መሰባሰብ የሚመስለውን ነገር እኮ ያልደግፍም እኮ እምነታችሁን ሙሉ በሙሉ የእናንተ የራስ ጥረት ያለ እምነታችሁን ብቻ ይዛችሁ ስትናገሩ እኔ በጣም ነው ቴንኪው የምለው። እኔ በግሌ ማለት ነው በጣም ደስ ይለኛል። እኔ አሁን ኤፍሬም ባለ ጊዜ ነው ወደዋለሁኝ። ፓስተር ብዙ ጊዜ ተናግሬ ያውቃለሁ። ኤፍሬም አያመቻምችም። በሚያምነው ነገር ላይ ሲጠየቅ ራሱ ዙሪያ ጥምጥም አይሄድም፣ አይፈራምም። ያመነበትን ፊት ለፊት የሚናገር ልጅ ነው በቃ ኤፍሬም። እና እኔ እንደዚያ መሆን አለበት ብዬ አምናለሁኝ። ማንኛውም ሰው በእምነቱ ላይ ኦነስቱ ነው ካወራ እኔ ወደዋለሁኝ በቃ። ምክንያቱም ይሄ ሰው አማኝ ነው፣ የሚያምነው ነገር አለው፣ በቃ ታማኝ ነው ለእምነቱ ብዬ ወስዳለሁኝ። ከዛ በተረፈ ግን የሚቀባቡ ነገሮች ላይ አሁንም ቢሆን አንቀጥላለን ማለት አንቀበልም እኮ። አሁን ብራዘር ዲብ አንድ ነን ብሎ በትምህርት አንድ የማይሆነው ነገር ከመጣ አይ ይሄ ትክክል አይደለም እላለሁኝ። እሱን ነው ልል የፈለግኩት አንዬ፣ እሱን ለማለት ነው። እሱ ደግሞ ያው መቼስ ዕቅበተ እምነት አይደለም የምንሰራው፣ እሱ ላይማ አያቆምም እኮ አንዬ። ይሄ ግን በፍቅር ይሁን በጥላቻ ይሁን ነው የኔ እንትን። ጥላቻ አይደለም ይሄን የሚያሳየው። ምክንያቱም የኔን እምነት ትክክለኛነት የእናንተን ደግሞ የሌሎችን ከኔ እምነት ውጭ የሆኑትን ስህተት ማጉላት ማሳየት ግዴታ ነው። የዕቅበተ እምነት ላይ ለሚሰራ ሰው ብቻ ሳይሆን እንደ ወንጌል ራሱ ማለት ነው። ስለዚህ ግን ጥላቻ ግን አይደለም ይሄ ነው የኔ አሁን ኮሜንት ያደረኩት። ምክንያቱም የእናንተን ስህተት አፍርሼ ነው ወደ እኔ ትክክለኛ እምነት ማምጣት የምችለው። አለበለዚያ ይሄ የፖለቲካ መቻቻል ምናምን እኮ አይደለም እኮ እምነት እኮ። እኔ እንደው አንድ ጽሁፍ ጽፌያለሁ ባይዘው የዚህ አሁን ፌስቡክ ላይ በጣም እንትን እንግዲህ እኔ መንግስትን እቃወማለሁ እውነት ለመናገር እና ግን ጠቅላይ ሚኒስትር አብይ አህመድና ዝናሽን በጣም አድናቂያቸው ነው ብዬ የጻፉኝ። አሁን የማደንቃቸው ለእምነታቸው ኦነስት ናቸው። እምነታቸውን አይሸማቀቁበትም። ለምሳሌ የኢህአዴግን እና የደርግን እና እንትን ስትመለከቱ በጣም የሚያሳዝኑ ፓጋኖች ነው ሲመሩ የኖሩት። አንዳንዶቹ ኦርቶዶክስ መሆናቸውን የምናውቃቸው ሲቀበሩ ነው። ልክ ስልጣን ውስጥ ሲገቡ ስለ እምነት ማውራት የማይፈልጉ እግዚአብሔር ይመስገን እንኳን የማይሉ እንደዚህ ያሉ ሰዎች አገር መምራት የለባቸውም ብዬ አምናለሁ። እና ጠቅላይ ሚኒስትር ግን ለእምነታቸው እኔ በየዓመት በዓል በመጣ ቁጥር ወንጌል ነው የሚሰብኩት፣ እምነታቸውን ይገልጣሉ። ጥሩ ነው እንዴ፣ ማድረግ አለባቸው። ልክ ኦርቶዶክሳውያንም ይህንን ማድረግ አለ። ሙስሊሞችም እምነታቸውን መግለጥ ካልቻሉ እኔ የተደበቀ ውስጡን እምነቱን ደብቆ ውስጥ ለውስጥ የሚሄድ ፖለቲከኛ ሌባ ነው ብዬ ነው የማምነው። ወይዘሮ ዝናሽ ቤተ መንግስቱ ውስጥ ሆነው ይዘምራሉ። ይህ እኮ በጣም ደስ የሚል ነገር ነው። በነገራችን ላይ የእኛ ነገስታቶች ጎበዞች ነበሩ፣ ይቆርባሉ፣ ያስቀድሳሉ፣ ያረጉት ነበር። ዛሬም እንደነ ፑቲን ያሉት እንደሚያረጉት ማለት ነው። እና እኔ ዝናሽን የኔ ኦርቶዶክሳውያን ባለስልጣናት እንዲቆርቡልኝ ቤተክርስቲያን እንዲያስቀድሱ እንደምፈልገው ሁሉ ወይዘሮ ዝናሽም ይህን ማድረጋቸው ኦነስት መሆናቸውን የሚያሳይ ነገር ነው። ባይዘው ከልቤ ነው አደንቃቸዋለሁ። በዚህ በቃ እምነታቸውን መግለጥ መቻል ትልቅነት ታማኝነትም ጭምር ነው ብዬ ስለማምናል። ከታች በዚህ አጋጣሚ የምትሰሙኝ ኦርቶዶክሳውያን ልክ የሰንበት ተማሪ የነበረ ቀበሌ ሲገባ ቤተክርስቲያን መምጣት ያቆማል። እንደዚህ ያሉ ነውረኞችን እኔ እቃወማለሁ። እውነት ለመናገር እምነትን ሰውቶ ለፖለቲካ መሸቃቀጥ ጥሩ ስላልሆነ ለህዝብም ታማኝ አይሆኑም። ለእግዚአብሔር የማይታመን ሰው ለህዝብ ታማኝ ስለማይሆን ማለት ነው። እና ታማኝ መሆን ጥሩ ነው። እምነታችን ላይ ያመንበት ነገር ላይ ኦነስት ሆነ ሳንሸፋፍን ከገለጥ እኔ እንደዚህ ያለኝ በኦርቶዶክሳዊ ቄስ ነኝ። ባመንኩበት ነገር አላፍርም፣ አልሸማቀቅም። ካፈርኩበት ደግሞ እምነቴን ነው የምቀይረው። እንዲህ ምን አደርጋለሁ እኔ የማፍርበትና የምሸማቀቅበት እምነት ውስጥ እና ሀና በዚያ ተረጅኝ እንጂ እንደምወድሽ ደግሞ ታውቂያለሽ አይደል? ምንም እንኳ አስቸጋሪ ሰው ብትወኝም ማለት ነው።
እስከ አስቸጋሪነትሽ ነው። ሰላም ዋሉልኝ። ይበቃኛል፣ ወጣ ነው። እግዚአብሔር ይስጥልኝ። ሰላም ዋሉ። እሺ ቀሲስ አመሰግናለሁ። አይ የእርሱ ኮመንት ሌላ ሰው ቤት አይቼው ስለነበረ ለዛ ነው ወይስ ስለምታየው ደግሞ በጣም አመሰግናለሁ። ያው ንስሐ አባትሽ ስለሆንኩኝ አንድ ቀን ምክሬን እንደምትሰሚ ተስፋ አደርጋለሁ። ስለምትከታተይኝ ቴንኪው። መልካም በዓል ይሁንልሽ። አንድ ቀን ቡና አፍልተሽ ጠርተሽ የማታውቂ ንስሐ ልጅ ሩቅ ነው እርሱ ምን ጎረቤት አይደለም። ሰላም ነው። ሀናና ሲና የተለየ አክብሮት አለኝ በእውነት ለመናገር ቲክቶክ ላይ እዛ ቤተ እምነት እናንተ ጋር ያሉ ሀና ሲና ደግሞ በጣም ታሳዝነኛለች። ይገርማቸዋል። እና ብራዘር ዴቭንም ወደዋለሁኝ። ያው አንዳንድ ቀን ጓ እያለ ቢያስቸግርም ማለት ነው በጣም ነው የምወደው ሲሪየስሊ። እና አክብሮቴ በጣም ትልቅ ነው። እውነቴን ነው። በጣም ቡቡ እንደሆነ ነው ውስጡ የምረዳው። እንደዚያ በጣም ሆደ ባሻ አይነት ሰው እንደሆነ እረዳለሁ። እና ዴቭ እወዳለሁ። መልካም ቀን ይሆንላችሁ። ቻው። ከአንተ ግን አይበልጥም ፓስተር አሌክስ፣ ከአንተ በፍጹም። እኔ ቀሲስ እንትን ሀናን እንዴት እንደምወዳት ባይዘዌይ በጣም እዚህ ቲክቶክ ላይ ካየኋቸው ጠንካራ ለእምነቷ ብዙ ዋጋ የምትከፍል ልጅ ናት እና እጋራለሁ። ቀሲስ ለሰጡን ብዙ ሰፊ ማብራሪያ በጣም እናመሰግናለን። ቀሲስ አንድ አሁን ባሉት ላይ ግን አሁን ፓስተር አሌክስ አሁን ኦርቶዶክስን ጠቅ ቢያደርግ አሁን ባሉት ልክ ይወዱታል መልሰው ውይ አርጎ ያውቃል። ባይዘው እኔ ብዙ ቀን አድርጌያለሁ፣ በጣም ብዙ ቀን አድርጌያለሁ። እኔ ኤፍሬምን ኤፍሬም ባለ ጊዜ ላይ ነው ላይቭ ገብቼ እያወራሁኝ በጣም በዚያም ሲያጣድፉኝ ከበውን አማነ በሻለው ማለት ነው። በኋላ እንደው ጋዲሳ እንዴት በጣም እንደው አዝኖ አባቴን በሚል መንፈስ ገባ ማለት ነው። እንደዚህ ለምን እና ለማውራት ሲሞክር ውጣ ብለው በጣም አበሻቅጠው እኔም ወጣሁኝ። ኤፍሬም ባለ ጊዜ ውስጥ ነው የሆነው እና እኔ ኤፍሬምን በእውነት ለመናገር እንትን አላልኩትም። እኔ የምታወቀው በሚገርመው ሁኔታ እኔ ቀለም የቤት ስገባ ራሱ ምንም ጥላቻ የለብኝም። እውነት ለመናገር ግን ዲስሪስፔክት ስለሚያደርገኝ ኦርቶዶክሳዊ ለምን ይገባሉ ይሉኛል። ጥላቻ ቢኖረኝ ለምን እገባለሁኝ እኔ እና ዴቭ እኔ በኮንዲሽኖች እንትን የለኝም። እኔ እንትና እኮ ሳሚ ሱረቲ ቤት ማለት ነው። ሳሚ በኦሬንጅ እንትን በዚህ በሎስ አንጀለስ በህግ መጠየቅ አለባቸው። ባለፈው የጴንጤቆስታሉ ላይ ጮታሞች ምናምን የሚለውም ቃል ይሄ ብላስፌሚ ነው፣ በጥላቻ ስለሆነ በህግ መጠየቅ አለባቸው ብሎ ሂዷል ሳሚ። እውነት ለመናገር ከሳሚ ጋር አሁን የበዓለት ራሱ ገብቻለሁ፣ ተገናኝተናል። እና እኔ ጥላቻ እንደዚህ የለብኝም ዴቪዬ፣ እውነቴን ነው። እና ምንም ችግር የለብኝም ልል ፈልጌው። አንተ ቤት ባለፈው እኮ ሳታናግረኝ አፍነኛል እንዲወጣሁት ምን ሌሎች ጋር መቼ ሄድኩኝ እኔ? አንተ ቤት እኮ አፍነኸኝ አላናግረኝ ብለህ ነው ወጥቼ ሄድኩኝ እንዲህ። እና ደግሞ በእኔ ልክ መውደድ ደግሞ አለ እንዴት? ምን ነካ? የዛን ጊዜማ የአፈና ታይም ነው፣ የአፈና ጊዜ ገብተው ነው እንዲ አይደለም። እኔ ቤት መጥቼ እግሬን አጥበህ ሰላም ለዚህ ቤት ብዬ ስመጣ እኮ መቼም ለእግሬ ውሃ ለእንግዳ የሚገባውን ነገር በማይሆን ሰዓት መጥተው ነው ቀሲስ። ይሁን አይ እኮ ተረድቻለሁኝ። ያው ኢንቴንሽኑ ስለሚገባኝ ለዚያ ነው ያልተቀየምኩ እኮ ማለት እኔ እረዳለሁኝ። እያንዳንዱ ነገር ሰው ብው ብሎ ሲናገር እኔስ ብው ብዬ እናገር የለ እንዴ? እንደዚህ ያሉማ ቆጣማ መቼስ እንግዲህ አይለቀንም እኮ በግሎሪፋይ በዲ የሆነውን ይዘን በትንሣኤ ዘጉባኤ ከብረን እስከምንነሳ ድረስ ይሄ መውደቅ ክርስቶስ ራሱ አዲስ ኪዳን እኮ የጸጋ ዘመን ነው። እሱ ራሱ ስለሚያቅልን ንስሐ የሚባል ነገር ሰርቶልን ሄደ እንጂ እኮ ከስረን ነበርኩ። እንደ ብሉይ ኪዳኑ ሕግ ወይንም እንደዚህ እንደ አዳምና ለሔዋን እንደተሰጠው ዕፀ በለስ ይችን ብትነካ የለውበትም ቢለን ኖሮ እኮ እዚህ ውስጥ ማንም ክርስቲያን ሆኖ ቆሞ መኖር የሚችል አልነበረም። እና ይሄ አዲስ ኪዳን ሕግ ግን ሰው ሁሉ እንዲድን ስለሆነ የሕጉ ዓላማ የክርስቶስ ዋና ሀሳቡ ሰዎች እንደምንወድቅ ስለሚያውቅ፣ እንደምንሳሳት ስለሚያውቅ፣ እንደምንክድ ስለሚያውቅ ንስሐ የሚባልን ትልቅ የመመለሻ መንገድ አዘጋጀልን። እና የሁሉ ሰው መዳኛ አንድ የማመኑ ብቻ አይደለም፣ ንስሐ የሚባለው ነገር ነው። ሰውን ብዙን ጊዜ በዕብራውያን 7 ቁጥር ፍጹም ነው እና ይሄ 7 ጊዜ እስከ 7 ጊዜ ምናምን የሚሉ ቁጥሮች ፍጹም ምሕረትን ክርስቶስ እንደሚሰጠንና ወድቀን እንደምንነሳ እድል ያገኘንበት ስለሆነ
ጓ ባልን ቁጥር አይ ተቆጡ፣ ግን ኃጢአት አትስሩ፣ በቁጣችሁ ፀሐይ አይግቡ ነው ያለን ጌታ። ማለት በሐዋርያው ላይ አድሮ ማለት ነው። እና በቅዱስ መንፈሱ ያስተማረን እሱን ነው። እያንዳንዷ ነገር አትቁጠሩብን ወንድሞች እና አትሰናከሉብን። ወደፊት ብዙ ነገሮችን መማማር እንችላለን ብዬ አስባለሁ። መልካም ጊዜ ይሁን። አሁን መንዳት ልጀምር ነው ወደ ስራ። ከታችኛ የማዳመጥበት ወይንም በታብሌቴ ስለሆነ የገባሁት በስልኬ እንኳ ብገባ ስራ ቦታ እስከምደርስ ትንሽ ማውራት ይችል ነበር እና ደስ ብሎኛል። አሌክስዬ ባይ ፓስተር ይቀጥላል። ዴቪ ትምህርቱ ላይ ወጥሮ ማስተማር ነው። በቃ አሁን ምንድነው መሰላችሁ ጥሩ ነገሩ ትምህርት ማስተማር ነው። አለበለዚያ የእናንተ ትምህርት ሲሉ ያው ቪዲዮ ያለ ዩቲዩብ ላይ ያለ ገብታችሁ ማየት ነው። እኛም ደግሞ እዚህ ያለ በጣም ብዙ ሰው ስለ ሚስጥረ ስላሴ ከተማረ በኋላ ጥያቄውን መጠየቅ ይችላል ብዬ ስለማምን በቃ ምንም አማራጭ የለም ከማስተማር ውጭ። ዴቪዬ እንደምታስተምሩ አውቃለሁ፣ ግን በቃ ማስተማር ነው መቀጠል ነው እንጂ ሌላ ነገር እንትን እና በጣም አሪፍ ነው። ወድጄዋለሁ ዴቪዬ አንዬ። እሺ ፓስተር፣ ዛሬ ግን አፈንከኝ። ታዝብሃል። እኔ አይደለም እንደ ወዳጅ እኔ አሁን ቀሲስን እኔ ያልሳብኳቸው መምህር በረከትን እኔ እስካሁን ምንም አልነካውም እኮ አንቺ ነሽ እያለ እኔ ለመናገር ራሱ ቲክቶኩ ተናገር የሚለውን ነገር ሁሉ አላረኩም። አንቺ ነሽ የእግዚአብሔር ሴት ተቆጣ። እኔንማ በስማም እኔ በቅርቡ ሉትራን ምልሽ ያው በውስጥ ተቀብያለሁ ትያለሽ። ከዚህ በኋላ ሜምበርሺፕ ሁሉ እኮ ሉትራን አደርገዋለሁ ቲክታክ ላይ ግዴታ ነው። አንቺ ስጠፊ እኮ ትምህርቱ እኮ ከልባችን ሊጠፋ ነው የተብዬ ነው የመጣሁት። ግዴታ እንጂ አላፈንኩም። ዴቪዬ በጣም ደስ ብሎኛል ስለመጣችሁ። ፋይናሊ እዚህ ያላችሁ ሁላችሁም በሚቀጥለው ሚስጥረ ስላሴ ላይ እንማራለን። ቀጥሎ ቅድም ዴቭ እንዳለው ሲነሳ ከኢትዮጵያ ኦርቶዶክስ ከካቶሊክም ጋር ኦልሞስት ልዩነት ሊባል በማይችል ደረጃ ያለ ነገር ነው። ስለዚህ እየተማርን እንቀጥላለን። የጋራ የሆነ ነገር ላይ እስልምና ላይ ጥያቄ ያላችሁ ኦልሞስት ክርስትናም ላይ ሆናችሁ ነገረ ስላሴ ላይ ጥያቄ ያላችሁ የዛን ቀን ነው። ከልቤ ነው ምላችሁ፣ መልሱን ታገኛላችሁ። አመሰግናለሁ። ዴቭ የምትለውን ብለህ አይ ቴንኪው ፓስተር አሌክስ፣ በጣም ጥሩ ጊዜ ነበረን። ስናስተምር ግን አሁን የሚቀጥለው ሳምንት ላይ ስናስተምር ኤፊንም ጋብዝላቸው እስኪ። አይ ዶንት ኖ ከኤፊ ጋር በጣም ልዩነት አላችሁ ብለው በጣም ብዙ እየተናገሩ ስለሆነ ስናስተምር ኤፊም ቢገኝ በጉባኤው ደስ ይለኛል። ዴቪ ምን እናርግ መሰለ፣ እኔ ምልህ ያው ያየሁ አይደለ አንዳንድ ነገር ይገባኛል፣ አንተም ትረዳለህ ብዬ አስባለሁ። ኤፊን ጋብዝ እንትን ጋብዝ የሚሉት ሞቲቫቸው እኔ አሁን በቀደም ለታ ኤፊ ገብቶ ሀንዬ ሰምታለች፣ ረጅም ሰዓት ስለ ትሪኒቲ አውርቷል፣ ረጅም ሰዓት። ልዩነት አይተሃል ኤፊ ባወራው ላይ። አሁን ፕሮቴስታንቱ አሁን እኛ ያስተማርነውን ከዚህ በፊት ሰምታላለ ፓስተር አሌክስ? ከዛ አልሰማ ለመጀመሪያ ጊዜ አሁን ልሰማህ እኮ ነው። ኦኬ ለዛ ነው። ስለዚህ ምን አደርጋለሁ እኔ እንዲሁም ምርጫዬ ምን መሰለ፣ ሉትራን ብቻ ይግባ እንስማ ነው የምለው፣ ማንም አይግባ። ከዛ ደግሞ ገብተዋል ትምህርቱን በደንብ ክሊር ከሰማን በኋላ እኔ ልዩነት አለ የሚል ሰው ካለ መጥቶ ይላል፣ ይሄድበታል። ከዛስ በቃ ያለውን ነገር እኔ በዚህ ሌቭል ነው የምረዳው ነው የምልህ። ብሰማው የእናንተን ደስ እያለኝ የዛን ቀን ደብተር እስክሪብቶ ይዤ በደንብ በተብራራ መልኩ ጥያቄም ነጥብ ይዘን እንጠይቃለን፣ እንማራለን። ስለዚህ እሱን ችግር የለውም። ኤፊ ግባ ምናምን የሚሉት ሞቲቭ ይገባኛል፣ ተዋቸው። ያ እኔ ልዩነት የለንም እያልኩ ያለሁት በፕሮቴስታንቱ አይደለም፣ በካቶሊክም በኦርቶዶክስም በትሪኒቲ ዙሪያ ልዩነት የለም። ከምስራቁ ጋር ምናልባት ፊሎኬል ነው ሊነሳ የሚችል፣ ከዛ ውጭ ምንም ልዩነት የለም እያልኩ ነው። እና አይ ልዩነት አላችሁ በእናንተ መካከል በትሪኒቲ እያሉ ነው። በትሪኒቲ ደግሞ ልዩነት የለም፣ በፕሮቴስታንቱ ዘንድ ነው። ትምህርቱ አንድ ነው። ምክንያቱም የምንማርበት እንትን አንድ አይነት ነው። አካዳሚክ የሆነ ነው ትምህርቱ፣ በስነ መለኮቱ የሚሰጠው ማለት ነው። ወጥ ነው። ልዩነት የለንም እያልኩ ነው። ለዛ ነው ቢኖርም እኛ ስናስተምር ኤፊ ቢኖርም ያንን ትምህርት ኮንፈርም የሚያደርገው ነው እንጂ ልዩነት አለን ብዬ በፍጹም አላምንም። በጣም አሪፍ። ስለዚህ የኔን ትምህርት ዜዶ አለ እያለ ነው። ዜዶ የኔን ትምህርት በሚስጥረ ስላሴ ጉዳይ ላይ መማር የምትፈልጉ ሰዎች የነዴቭን ከሰማው በኋላ
ዩቲዩብ ላይ አለ። አክቹዋሊ 8 ክፍል አስተምሬያለሁ። ግን የነ ዴቭን ከሰማው በኋላ በደንብ የተቀመጠ ነገር ትሰማላችሁ። የኔንም ጥያቄ መልሼላችኋለሁ ኮሜንት ላይ። ኤኒዌይስ ዴቭ ማለት ነው በደንብ ማለት የተደራጀ ትምህርት እንደሚያስተምር አውቃለሁ። የዛን ቀን ሁላችሁንም እጋብዛችኋለሁ። የሚመጣ ሰው ይጠቀማል። ጥያቄ እንኳን ማንሳት የሚፈልግ ሰው ትምህርቱን ሰምቶ ጥያቄ ሊጠይቅ የሚችልበትን ክፍተት ካገኘ የዛን ቀን ይመጣል። ለዛም ጥያቄ መልሱን ትሰማላችሁ። ለኦጂ ለእስልምናና ጆቫ ላይ ላሉ እኔ ብዙ ፓስተር ጓደኞቼ የዛን ቀን ጋብዛቸዋለሁ። በጣም ቴንኪዩ ዴቪዬ፣ ሀንዬ ቴንኪዩ። ይኸው ነው ዛሬ ያለን። እኔ በጣም እንጂ አድርጌዋለሁ።